ባለፈው እንደተመለከታችሁት እንግዲህ የሀብልንና የመነንን ሚስጥር እንዲሁም እንግዲህ ካክስቷ ጋር ሆና እንግዲህ ሜርሲ ደርሳበት ነበረ እና ይህንንም ነገር እንግዲህ እያስፈራሯል ነበር። ዛሬ እንኳን እውነቱ ተጋልጦብሽ እፍረት የሚባል ነገር አይሰማሽም እያሏት ባለበት ጊዜ ላይ ሀብል በጣም ተናዳ እንግዲህ ጠረጴዛ እየወለወለች ያለችውን ትታት እንግዲህ እየሮጠ ትሄዳለች። ይገርማል። ልጅሽ ግን ሚስጥር ከዚህ በላይ መቋቋም አትችልም እያለችም እንግዲህ ከሜርሲ ጋር ሆነው እንግዲህ አክስት ተብዬዋ ሜርሲን አሁን ላይ በቁጥጥሯ ስር አድርጋታለች። ሜርሲን አሁን ላይ የቀረበቻት አክስቷ የሆነ ነገር እንግዲህ እዛ ቤት ሜርሲ የብርቅዬ ልጅ ነች። በቃ አባቷ ወይም ወንድሟ ያሏትን ነገር ስለሚደረግላትና እንዲሁም ልትጠቀምባት ነው እንጂ እውነት አዝናላት አይደለም። እና ምዶቼ እንግዲህ መነን ግን እንዳያችሁት በፈጣጣው ነበረ ማነች እስከ ማለት ድረስ የደረሰችው። ሀብል እንግዲህ ካሁን በፊት አስተዳደጓን እየተናገረች ነበረ። ከዛ እንግዲህ ወይዘሮ መነን እኔ እናትሽ አይደለሁም እያለቻን ነበረ። ሀብልም በዚህ ጊዜ እውነት እማዬ እኔ ማነኝ ምንድነኝ ከኔ የመጣሁት እያለችም እንግዲህ ስለ ማንነቷ እየጠየቀቻን ነበረ። መነንም ስለ ማንነቷ እንግዲህ ለሀብል ሁሉንም ነገር ነግራታለች። እኔ ትክክለኛ ወላጅሽ ወይም ደግሞ እንጀራ እናትሽ አይደለሁም ስትልም እንግዲህ ነግራታለች። ትክክለኛ እናትሽ እንግዲህ ሆስፒታል ውስጥ ወልዳ ጥላሽ ሄዳ የዛን ጊዜ ደግሞ በጣም ቆንጅዬና የምታሳሽ ልጅ ስለሆንሽ እንግዲህ የዛኔ እኔም ደግሞ ለሕክምና ስለሄድኩኝ በዛን ጊዜ ነው ይዤሽ የመጣሁት ስትልም እንግዲህ ሆስፒታል ጥለሽ አገኘችሽ ነው በማለትም እንግዲህ የሀብል እንግዲህ ማንነትሽ ይሄን ነው ማለት እኔ ማንነትሽን እስከ ዛሬ ለመናገር በጣም አላደለ ደብቄሽ አለሁኝ እና ትክክለኛ ማንነትሽ ይሄ ነው ብላ እንግዲህ ለሀብል ትነግራታለች። ሀብልም ውሸት ነው ይሄ በፍጹም የኔ ማንነት ሊሆን አይችልም እያለችም እንግዲህ ከሚባለው በላይ እያዘነችና እያለቀሰች ነበረ። እናም እንግዲህ አላደለ ያው ከልጅነቷ ጀምራ በርበር እያጠነች ማንም ሰው ፈላጊ የለኝም እያለችም እንግዲህ ስታለቅስ አሁን ማንም ሰው ፈላጊ የለሽም እያለችም መነንም ትነግራታለች። እኮ አንቺ ደግሞ ማንም ሰው ፈላጊ የላትም ብለሽ ከልጅነት ጀምረሽ በበርበር እያጠንሽ እንደፈለግሽ ስታደርግ ነበረ። ሲቀጥልም ደግሞ ጉልበቴንም ስትበዘብዥ ነበረ። በዛ ላይም ከጓደኞች እኩል እንኳን ሳልጫወት ነው ያደግኩት። ልጅነቴን ቀምተሽኛል ስትልም እንግዲህ ትነግራታለች። እንግዲህ በዚህ ጊዜ ያው መነንም ያለችው ነገር እንግዲህ እስከዛሬ ላደረኩሽ ነገር ሀብል በጣም ይቅርታ አድርጊልኝ እያለችም ይቅርታ እየጠየቀቻት ነበረ። እናም ደግሞ ያው ስራ ላልሽው ነገር ማንኞቹም ወላጆች እኮ ልጃቸውን ስራ ያሰራሉ ስትላትም ስራ ማለት አንቺ ከትምህርት ቤት እኮ ከህልሜ እኮ ነጥለሽ እኮ ነው እኔን የጉልበት ስራ ስትበዘብዥኝ የነበረው ያ ነው ማለት ነው የወላጆች ስራ እያለችም ትነግራታለች። እናም ውዶቼ እንግዲህ መነን ከልጅነቷ ጀምራ እንግዲህ ሀብልን ለአንድ ሀብታም ድሬ እኔ ባንቺ ያልፍልኛል እያለ የነበረ እንግዲህ የትምህርት ቤት ጓደኛ ጋር እንኳን ከወንድ ጓደኛ ጋር ቆማ እንኳን እንድታወራ እንደማትፈቅድላት ከዛም ቀጥሎ እንግዲህ ከትምህርቷ እንዳቋረጠቻት ነው የነገረቻት ማለት ነው። እናም አሁን ላይ ለማንኛውም ጊዜው እረፍዷል። አሁን ሂጅና ሻንጣሽን አዘጋጀ ትላታለች። በዚህ ጊዜ መነንም ለምንድነው ሻንጣችንን የምናዘጋጀው አልገባኝም ምናምን ስትላትም ምክንያቱም ከዚህ ከቤት እንሄዳለን ትላታለች። እንግዲህ ሀብል እንዳለችው አቶ እስክንድር ሀብትና ንብረቱን በእዝራ በኩል ባያደርግ ኖሮ አንቺ ለሙሽራ ብለሽ እዚህ ቤት አታመጭኝም ነበረ። እዝራ እንግዲህን ሀብትና ንብረቱን በእዝራ በኩል ስለተደረገ ነው እኔን እዚህ ሙሽራነት አድርገሽ ያመጣሽ ትላታለች። እጭ አሁንስ አበዛ ይቅርታ ስለጠየቅኩሽ ነው እንደዚህ የምትሆኘው ትሰሚኛለሽ እዛው እንትንሽ ሄደሽ ከክሽን ታኪያለሽ ትላታለች። እዚህ ከውሸት ኑሮ ከምኖር እዛው ከኬን እያከኩኝ ብኖር ይሻለኛል ስትልም እንግዲህ ሀብልም ትመልስላታለች። ትሰሚኛለሽ የፈለግሽውን ታመጫለሽ እኔ ግን ከሞቀ ቤቴ ወዴትም ንቅንቅ አለለም ስትልም እንግዲህ መነንም ይህን ትናገራትና ትሄዳለች ማለት ነው። እንግዲህ ሀብል ከሚባለው በላይ እያለቀሰ የነበረ እውነት ይሄ የኔ ማንነት ነው ወይ እያለች ማለት ነው። እና እኔ ፈላጊ የለኝም ወላጅ አልባ ነኝ እያለች ማለት ነው። እና ሌላው እንግዲህ አቶ እስክንድር ከሆስፒታል እንግዲህ መጥቶ ነበረ። ሆስፒታል አሁን ላይ እንግዲህ ያው ደም ግፊቱ ከፍ እያለ ስለሆነ መናደድ ማቆም እንዳለበት እንግዲህ አንዳንድ ነገሮችን ነግረውት ነበረ። እንግዲህ ሜርሲ እንዳያችሁት የሀብልንና የመነንን ሚስጥር ለመናገር ቋምጣ ተነስታለች ከአክስቷ ጋር ሆና። እንግዲህ አቶ እስክንድርም
እንዴት ነሽ ልጄ ሲላትም እንኳን የሆነ መልስ እንኳን አልመለሰችም። እና ምንድነው ዛሬ ደግሞ መልስ የለም እንዴ ስትል አባዬ የሆነ ነገር ልነግርህ ነበር ግን ደግሞ ድንገት ትታመምብኛለህ ብዬ ፈራሁ ትለዋለች። ውይ ልጄ የሚያስደነግጥ ነገር እንኳን ከሆነ ቢቀርብኝ ይሻላል። ዶክተሯ ራሱ ደም ግፊትህ ከፍ እያለ ስለሆነ ባትናደድ ብላኛለች ሲልም እንግዲህ ይነግራታል። ቆይ ግን ምን ልትነግሪ ነበረ ማለት ስለነ መነን ነው ወይስ ምንድን ነው ስለምንድን ልትነግሪ ነው ሲልም እንግዲህ እሷም አዎ ስለነሱ ጉዳይ ነው ስትልም እንግዲህ ትነግራለች። በቃ አባዬ አንተ እየተናደድክ ስለሆነ ይቅርብክ እያለችም በዚህ ጊዜ እንግዲህ እህቱ ትመጣለች። እህቱ እንግዲህ ወንድሜ እንዴት ነው ምናምን ትለዋለች። ቆይ አንቺ ግን ትንሽ እፍረት እንኳን አይሰማሽም እንዴ? ለምንድን ነው የማፍረው ምናምን ላደረግኩን ነገር ደግሞ እኮ ይቅርታ ጠየቅኩ ትለዋለች። አይ እሱማ እኮ ይቅርታ ያደረግኩልሽ እኮ ላለፈው ነገር ነው ከእንግዲህም በኋላ የሆነ ነገር እንደማታደርጊ በምን እርግጠኛ ነኝ ሲልም እንግዲህ ለእህቱ ይመልስላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። እናም አቶ እስክንድር እንግዲህ ይህን እንዳተመለከታችሁት እስኪ ልጄ የሰራችው ምግብ ካለ ስጭኝ አለ። እንግዲህ ልጄ ያለው ሀብልን ነው። ማንን ነው ልጄ የምትለው? መቼም ከኔ ሌላ ልጅ የለችም አይደል አባዬ አታደርገውም ትለዋለች። ያችን ወፍ ዘራሽ የሆነች ሙሽራ ተብዬዋን ነው እንደዛ የሚለው ስትልም ትናገራለች። በዚህ ጊዜ ትሰሚኛለሽ፣ ይኸውልሽ ከዛሬ ቀን ጀምረሽ ሙሽራዬን እንደዚህ ስለ ሀብል አንድ ነገር ብትናገሪ የኔና ያንቺ ጉዳይ ያበቃለታል ብሎም እንግዲህን አቶ እስክንድርም ተናዶ ወደ ክፍሉ ይሄዳል። እንግዲህ አቶ እስክንድር በዛን ጊዜ ነበር እንግዲህ ሜርሲን አሳልፎ ለፖሊስ ለመስጠት ያሰበው። ምክንያቱም ከእህቴ ጋር ሆና እህቴ ከምታበላሻት እዛው እስር ቤት ብትሆን ይሻለኛል ብሎም እንግዲህ ውሳኔውን ወስኖ ይጨርሳል። ሌላው እንግዲህ ወደ ክፍሉ ሄዶ እንደተመለከታችሁት መጠጥ እየጠጣ ነበር እንግዲህ አቶ እስክንድር። ሜርሲ በጎን እንግዲህ ወንድሟ ጋር ሄዳ ለወንድሟ ሁሉንም ነገር ተናግራለች። እንግዲህ ሀብልና መነን እናትና ልጅ እንዲሆኑ ሄጅ እንደውም ሰፈር ድረስ አጣርቼ መጥቻለሁ ካላመንክ ና እንሂድ ሰፈሩ ስትልም እንግዲህ ተነግረዋለች። እንግዲህ እዝራም እንዳያችሁት ይህ ነገር ያክስቴ ሴራ ነው እንጂ ይህ በፍጹም ቆይና ገና ለገናው ሀብልን ስለጠላችኋ ብቻ በዚህ ልክ መሄድ አለባችሁ ስትልም ሲልም እንግዲህ ይነግራታል። ወንድሜ ለምንድን ነው አይንህን የማትገልጠው? እዚህ ነገር ውስጥ አክስቴን አታስገባት፣ እንደውም አክስቴነች እነሱን ሚስጥር ያወጣችሁ ስትልም እንግዲህ ሜርሲ ከአክስቷ ጎን ሆና እንደተመለከታችሁት እየተከራከረ ነበረ። አይ ሜርሲ አንቺ አልገባሽም እህቴ አክስቴ በጣም ክፉ ሰው ነች እያለችም እንግዲህ ይናገራል። ሜርሲ እንግዲህን ቀጠል ብላ እንግዲህን ስለዚች ስለ ማህደርም እንግዲህን ግድያ አንስታ ነበረ። ይህንንም ነገር ሀብል ነች ልትሉ ነው ስትልም አይ ይህ እንኳን የአክስቴ ጥርጣሬ ነው፣ ግን እርግጠኛ ነኝ እሷ ነች የምትሆነው ስትልም እንግዲህን ትናገራለች። እንግዲህ ደግሞ እንዳያችሁት ቤት ማለት ነው ማህደች ሀብልና እንግዲህን አክስት ተብዬዋ እያወሩ ነበረ። ሀብል እንግዲህ እንዳያችሁት ምግብ እየሰራች ነው ቤት ውስጥ እንግዲህ ያለውን ነገር ስራ እየሸፈነች ነው ማለት ነው። እና ያንን ነገር እንግዲህን አላ አይደለ ምን አለች እንግዲህን በጣም የምወደው ቢላ ጠፍቷል ብላም እንግዲህን ትነግራታለች። በዚህ ጊዜ በጣም ነበር የደነገጠችው። እኔ በእርግጥም እናንተን ነበረ በተዘዋዋሪ አላ አይደለ ያስወገዳችኋት ብዬ የማወራው እና እኔ ስለምታወሪው ነገር የማውቀው ነገር የለም በማለትም እንግዲህ በመደናገጥ ነበር ስታወራ የነበረው። እና አቶ እስክንድርም እንዳያችሁ ስክር ብሎ ጥንብዝ ብሎ ትመጣለች ማለት ነው። ምንን ስትመጣ ቆይ እና እስክንድር ምን እየሆንክ ነው አልገባኝም እንዴ ጭራሽ በህመምህ ላይ አልኮል ትጠጣለህ ትለዋለች። ከዚያ በጣም ይቅርታ አላ አይደለ በጣም ይቅርታ በጣም አላ አይደለ ከባለቤቴ ምትክ እንግዲህ በጣም የምወዳትና የማከብራት ልጅ ሲል ነበረች እና እሷም እንግዲህ ዛሬ ላይ ከደዋት ክህደት እንደዚህ አይነት ነገር ነው እንዲያለ ነበረ። እሱ ምንድነው እንግዲህ ሜርሲን ለፖሊስ አሳልፎ በማህደር ግድያ ላይ እንግዲህ እሷ ናች ብሎ እንግዲህ ጥቆማ ስለሰጠ ነው። እነዚህን ነገር እንግዲህ አላ አይደለ እቺ መነን ደግሞ ሚስጥሬን አወቀ ምናምን ብላ ይኸውልህ እስክንድር ስለ እኔ ምንም ነገር ቢሉክ ምንም ነገር እንዳትሰማቸው እያለ ነበር። የገብርኤልን ብቅል እየጠጣ ምንድነው ብሎም እንግዲህ ይተርትባታል። ቆይ አንተ ምን እያወራክ ነው ምናምን ትለዋለች። በቃ አንጭልኝ መጠጡ መነን ተይ በቃ ለብቻ ብሎም እንግዲህ መነንን ከዛ ከቤት ያስወጣታል ማለት ነው። እና መነንም ስትወጣ እንግዲህ እንዳያችሁት ማህደር ይች
ሀብልና መነን ተቀምጠው እያወሩ ባለበት ጊዜ ላይ እዝራ ከእህቱ ጋር ይመጣል። የምሰማው ነገር እውነት ነው ወይ ብሎ እንግዲህ ያፈጥባቸዋል እና ውሸት ነው ምናምን ሲልም ተናገሪ እውነቱን፣ አንቺና ሀብልና መነን እንግዲህ እናትና ልጅ እንደሆናችሁ ተናገሩ ሲልም ከላይ እንግዲህ አቶ እስክንድር ይመጣል። ምንድን ነው የምሰማው ሲልም እንግዲህ ሀብል እውነቱን ተናገሪ ስትባልም ሀብልም እውነቱን ልትናገር ስትል ፖሊሶች ነን ብሎም እንግዲህን ሜርሲን አንቺ በማህደር ግድያ ላይ ተጠርጥረሻል ብሎ ይዘው አኬደዋል። እንግዲህ ምን ይፈጠራል የሚለውን በቀጣይ ይዘንላችሁ እንቀርባለን።